ከዱዓ ጋር አያይዘን አንድ ልናነሳው የሚገባ ውዥንብር አለ። እሱ ምንድነው? እንደሚታወቀው እኛ ሌሎችን ስንለምን ድረሱልን ስንል ወይም ከችግርም ውጭ እንዲሁ እርዱን ስንል ይህንን ስጡን ስንል እነሱ ሙሉ ለሙሉ ያደርጋሉ ብለን አይደለም፣ የሚያደርገው አላህ ነው። ስለዚህ ይሄ የቃል አጣጣል እንጂ መጃዝ አቅልይ ነው። ምን ማለት ነው መጃዝ አቅሊ? ይሄ በላጋ የተማረ ሰው ብቻ የሚገነዘበው ነው። ማለት ኢስናድ الفعل الى غير الفاعل لعلاقه كالتسبب وغيره ማለት ነው። እና ተግባርን ከሚተገበሩ ውጭ ለሌላ ማስጠጋት ነው። ከምን አንፃር ነው? ሰበብ ስለሆነ ሊሆን ይችላል፣ ብዙ ነገር ስለሆነ ሊሆን ይችላል። እና ምሳሌ ሲሰጡ ለምሳሌ አንበተ المطر العشب ሲባል ዝናቡ ቡቃያን ወይ ሳርን አበቀለ ሲባል ያበቀለው አላህ ነው። ግን ያው ዝናቡ ሰበብ ስለሆነ በዚህ መልኩ ይገለጻል። ይሄ ችግር እንደሌለበት ሁሉ እኛም እነከለ ያደርጋሉ ስንል ወይም አድርጉልን ስንል የሚያደርገው አላህ ነው። ግን ያው መጃዝ አቅልይ ነው የሚሉ ሰዎች አሉ። አሁን እንደተጠቀስነው ማለት ነው። የሚያስኬድ ነው ወይ ነው ማለት እነኚህ ሰዎች ሰበብ ስለሆኑ ነው የምንጠይቃቸው። በምን መልኩ ነው ሰበብ የሚሆኑት? አላህን ይጠይቁልናል ወይም ደግሞ እነሱ ወደ አላህ ያማልዱናል፣ ሐጃችን እንዲወጣ ምክንያት ይሆኑልናል እንጂ አድራጊውማ አላህ ነው ማለታቸው ነው። ግልጽ ነው አይደለም? طيب ለዚህ ስንት መልስ እንስጣቸው? ብዙ መልስ እንስጣቸው። የተወሰኑትን ኢንሻአላህ አለፍ ቶሎ እንጠቅሳቸዋለን። አንደኛ هل النزاع إلا في هذا يعني እነሱ አሁን አሳምረው ቃላትን ቀይረው ያቀረቡት እንጂ ከመጀመሪያ ጀምሮ ክርክራችን አይደል እንዴ? እነሱ ሐጃን ለማሟላት ሰበብ አይደሉም እያለን እኮ ነው። እነሱ እኛ እኮ ያደርጋሉ ብለን ሳይሆን ሰበብ ናቸው እያለን ነው ሲል እኔም እኮ ያልኩህ ይሄንን ተው ነው አይደለም የምትለው? يعني ይሄ الاستدلال بمحل النزاع ይባላል። የሆነን ሰው ለምሳሌ ይሄኛው ሞባይል ጥሩ ሞባይል እንደሆነ ምንድነው ማስረጃ ስትለው ማስረጃዬማ ጥሩ መሆኑ ነው ቢልህ ትክክለኛ የማስረጃ አቀራረብ ስልት ነው። ርዕሳችን ክርክራችን እሱ ላይ አይደል እንዴ? ማስረጃ አምጣ ነው ይድገምልኝ አላልኩም አይደል? እንደዛ ማለት ነው አሁን። ስለዚህ ሰበብ መሆናቸውን ማስረጃ አቅርቡ ነው። ምን ማለት ነው? ከቁርአን ከሐዲስ ማስረጃ አቅርቡ። የቁርአን ሐዲስን ስንመለከት ተቃራኒ ነገር ነው የምናገኘው አይደል? የትኛው ነብይ ነው እስቲ ሰበብ ስለሆነ ብሎ ሌላ ነብይ የሞተን ወይ ደግሞ ወልይን የሚጠራው? የትኛው ሰሐቢ ይህንን አድርገዋል? የትኛው በድሮ ዘመን የነበረ ዓሊም ይህንን አድርገዋል? አንድም ለዚህ ግብአት የሚሆን ነገር አይገኝም። እና ማስረጃ የለውም ማለት ሰበብ መሆናቸው ራሱ ማስረጃ የለውም ማለት ነው። ግልጽ ነው። ሁለተኛው ደግሞ ሰበብ ነው ይሄ ነገር ሲባል ሰበብነቱ ወይ በሸሪዓ በኩል ነው ወይ ደግሞ በተለምዶ በሚታወቀው የተፈጥሮ ህግ በኩል ነው። يعني إما شرعا وإما كونا ማለት ነው አይደል? አንድ ነገር አንድ ነገር ሰበብ ነው ሲባል በሸሪዓ ከሆነ ማስረጃው የታለ ነው። የሸሪዓዊ ሰበብ ማለት ለምሳሌ መልካም ስራ መስራት ጀነት መግባት ሰበብ ነው አይደለ? ወይም በዱንያ ላይ ከሚከሰቱ ነገሮች መካከል ለምሳሌ ሩቃ ማድረግ ለመፈወስ ምክንያት ነው። በሸሪዓ ማስረጃ ባይኖረው እንዲሁ እናውቀው ነበር እንዴ? በተለምዶ ምናምን ይታወቃል አይደል? ሩቃ ማለት ቁርአን ስትቀራበት ወይ የመሳሰለው ነገር ስታደርግበት ማለት ነው። ከውነን ወይም ደግሞ ከተፈጥሮ ጋር በተያያዘ አላህ በሚፈጽማቸው ተግባራት ላይ ተመርኩዘን ደግሞ የተለመዱ ነገሮች እዚህ ላይ ተቆጥረው የሚያልቁ አይደለም። ለምሳሌ መብላት ለመጥቀብ ምክንያት ነው። መነገድ ለማትረፍ ምክንያት ነው። ሁሉም ምክንያት ነው ሲባል ውጤቱን ያስገኛል ማለት አይደለም። በነገራችን ላይ እንዲህ የሚሉ ሰዎች ሰበብ ላይ ራሱ ችግር አለባቸው። በብዛት እንደ አይነት መታብን የሚናገሩ ሰዎች በሌላ ኢዕቲቃድ በኩል ከመሆኑ መታብል አሽዓሪያ ለምሳሌ ሰበብን በሰበብነት ሙሉ ለሙሉ ያረጋግጡም። አላሁ يفعل عند الاسباب لا بها የሚሉ ሰዎች ናቸው። አላህ በሰበብ አይደለም የሚሰራው፣ ግን عند الاسباب ልክ ሰበቡ ሲገኝ አላህ ይሰራዋል እንጂ ተጽዕኖ አሳዳሪ አይደለም። ምንም ነገር ተጽዕኖ አሳዳሪ የሚሉ ሰዎች ናቸው። እዚህ ላይ መጣው ሰበብ ስለሆነ የሚሉ ምን ማለት ነው? ያኒ ቢላዋ አይቆርጥም እሳት አያቃጥልም ሲባል ሰምታችኋል አይደል? እንደዛ ማለት ነው። እኛ አላህ እሳትን እንዲያቃጥል አድርጎ ፈጥሮታል ማለት ነው። ከፈለገ ግን እንዳያቃጥል ያደርገዋል። ግልጽ አይደለም? ቢላዋን የሚቆርጥ ባህሪ ያደርገዋል። ተጽዕኖ ያሳድራል፣ ግን ተጽዕኖ በራሱ አያሳድርም። አላህ ሲፈቅድለት ብቻ ነው። እነሱ ምንም ተጽዕኖ ምንም ግንኙነት የሌለው ነገር ነው የሚለው። ያው ነው ቢላዋ አሳረፍክበት፣ ዱላ አሳረፍክበት፣ ምንም ነገር አላሳረፍክበት ያው ነው። ግን የተለመዱ ነገሮች ናቸው። ይሄ ሲሆን በብዛት እንዲህ ይከሰታል ነው የሚለው እነሱ። እንዲህ የሚሉ ሰዎች ዛሬ ደግሞ መጣው እዚህ ላይ ሰበብ ናቸው እነከሌ ላንተ ሐጃ መውጣት ሰበብ ናቸው ይላል። ሸሪዓ ውጭም ባለው ነገር ደግሞ አንድ ነገር ሰበብ ነው የሚባለው በተለምዶ እና በተሞክሮ ነው አይደል እንዴ? ለምሳሌ
ልጅሽ ሲያድግ እሳት እንደሚያቃጥል ያውቃል በተለምዶ ማለት ነው ሞክሮት ነው ስለዚህ በቃ የታወቀ ነገር ነው ማለት እና ይሄ የተፈጥሮ ህግ ደግሞ የሚቀየር ነገርም አይደለም አላህ ሲፈልግ ይቀይረዋል እንጂ አላህ ሁሉ ነገር ላይ ሻይ ስለሆነ እና ከዚህ የወጣ ሰበብ ደግሞ ማስረጃ ያስፈልጋል እነሱ በተጅሪባ ራሱ የተገኘ ነገር አይደለም ዝም ብለው እንዲሁ በወኔ የሚናገሩት ነገር ካለ እና ከሌን ከጠየቃቸው ይሳካልናል የሚሉ ማለት ነው ለዛማ ሌሎች ካፊሮች ራሱ አሉ ሙስሊም ጭራሽ ወደ እስላም የማይጠጉ ሰዎች ራሱ ከሌን ከጠየቁ ይሳካልሃል የሚሉ አላህ ፈተናም የሚያደርግባቸው አሉ አይደል ግን በትክክል ሰሞኑን ያልተረጋገጠ ነገርን ሰበብ ነው ማለት አስቸጋሪ ነው ይሄ እንዲያውም ከእምነት ጋር የሚጋጭ ማካሄድ ነው እንጂ ሰበብ ያልሆነ ነገር ሰበብ ብሎ ማመን ራሱ አንድ ችግር እኮ ይሄ ነው ያኒ ቅድም እንዳልነው ማለት ነው ችግሩ እዚህ ላይ አይደለም እንደ በዋናነት ሰበብ ያልሆነ ነገር ሰበብ ማድረጋችሁ እኮ ነው ችግሩ እና ያ ደግሞ አደገኛ ነው ለምሳሌ አላህ በሆነ ጊዜ في الحديث القدسي ማለት ነው ተኛው እንዳሉት في حديث زيد بن خالد الجهني في الصحيحين من قالوا تنيا فجر صلاه كاسكروا بحاله اصبح الله من على ማለት ነው እሳቸው እንዳወሩልን اصبح من عبادي مؤمن بي وكافر እንግዲህ كما يقول زيد صلى لنا رسول الله صلى الله عليه وسلم صلاه الفجر ذات غداة على اثر سماء كانت من الليل قال فلما انصرف قال الله تعالى او قال اتدرون ماذا قال ربكم قالوا يا رسول الله قالوا الله ورسوله اعلم من قالوا من ዞር አሉና ከሰላት በኋላ ያው ከዝናብ በኋላ ነበር ለሊት ዝናብ ዘንቦ ነበር ጌታችሁ ለሊቱ ምን እንዳለ ታውቃላችሁ ሲሉ እናውቅም አሉ ምንድነው አላህ ያለው اصبح من عبادي مؤمن بي وكافر فاما من قال مطرنا بفضل الله ورحمته فذلك مؤمن بي كافر بالكوكب واما من قال مطرنا بنوع كذا وكذا فذلك كافر بي مؤمن بالكوكب الله من على قالوا ባሮቼ ለሁለት ተከፍለው ሙስሊምና ካፊር ሆነው አነገዋል ይሄንን ዝናብ አላህ በእዝነቱና በችሮታው አወረደልን ያለ ሰው በእኔ አማን በከዋክብት ክዷል ይህ ዝናብ ወረደ ደግሞ ቢነው ከዛ ወከዛ በዚህ ኮከብ የተነሳ ነው ወረደው ያለ ደግሞ فذلك كافر بني ክዷል ሙእሚኑ بالكوكب በኮከብ አምናለ ምን ማለት ነው ነው የሚባለው ኮከብ ነው እና አረቦች በዚህ ላይ የተለያዩ እምነቶች ነበራቸው ብዙዎቹ ኮከቡ ራሱ ያወርዳል ብሎ ሳይሆን ይሄ ኮከብ ከዚህ በኩል ሲወጣ ቦታ አለው እንግዲህ ከዋክብት የተለያዩ ስሞች አሏቸው የሚያክሰው ያውቀዋል በዚህ በኩል ሲወጣ ይሄ ዝናብ የመውረድ ሰበብ ነው ብሎ ያምኑ ነበር አይደል እንዴ ይሄንን እኮ ነው አላህ ተዓላ እንደ ኩፍር የቆጠረባቸው ምን ማለት ነው ሰበብ ያልሆነውን ነገር ሰበብ አደረጉ ማለት ነው ስለዚህ አንተም ሰበብ ያልሆነውን ነገር ሰበብ ማድረግህ ይሄ ራሱን የቻለ አንድ ችግር ነው ማለት ነው طيب ሶስተኛው ምላሻችን وهل قال المشركون الاوائل غير ذلك የመጀመሪያዎቹ ሙሽሪኮች ከዚህ ውጭ ሌላ ምን ተናገሩ እኛ እኮ ቀጥታ እነሱ ይጠቅማሉ ይላሉ ብለን አይደለም يعني ወደ አላህ እንዲያማንዱን ነው ብለው እንደ ማን አብዱ ኢንና ለቀርቡና ኢላ الله ዙልፋ ወደ አላህ መቀረብ እንዲያቀርቡን ብለን እንጂ ሌላ አይደለም ይሉ የለ እንደ ይጻረለም ማለት ነው እነዚህ እኛ የምናመልካቸው ወደ አላህ የሚያቀርቡ ሰበቦች ናቸው ማለታቸው ነው ልዩነቱ ምንድነው እነሱ የገለጹበት ቃል ሸፋዓ ነው ይሄንን ቃል ቀይረው ሰበብ አሉት አሁን ግልጽ ነው እነዛ ሸፋዓ هؤلاء شفعاؤنا عند الله ዘደግሞ ለአስባብ ናቸው ያው እነዛ ወሳኢል ሸፋዓ ይላሉ እዚህኛው ቃሉ ተቀየረ والعبرة بالحقائق والمعاني እና ያ ደግሞ ችግራቸው የመጀመሪያዎቹ ካህዲያን ወይም የበፊቶቹ ሙሽሪኮች ችግር በዋነኝነት ሰበብ ያልሆነው ነገር እንደ ሰበብ መቁጠራቸው አይደል እንዴ እነዚህ አማልክት አላህ ዘንድ ያቀርባሉ የሚለው የውሸት ሰበብ አላደረገም አላህ ሸርዓንም አይደለም ከውነንም አይደለም ለዚህ ነው አም ለሁም ሹረካኡ ሸረዑ ለሁም من الدين ما لم يأذن به الله አላህ ያልፈቀደውን ነገር ይሁንታ ያልቸረውን ነገር የሚደነግጉላቸው አማልክት ወይ ደግሞ ተጋሪዎች አሏቸው ወይ ይላቸዋል አላህ Subhanahu Wa Ta'ala ማለት ነው طيب አራተኛው ደግሞ እንደዚህ የምትሉ ከሆነ እንዲያው ሰበብ ብሎ ብቻ አንድ ሰው ካቆመ ይሄ እንደ ሽርክ የማይቆጠር ከሆነ ሙስሊም ያልሆኑ አንዳንድ ሰዎች ለምሳሌ ከአላህ ውጭ መላእክቶችን ይለምናሉ ጅብሪል ለምሳሌ ድረስልኝ ወይም ደግሞ መንገድን ጨርቅ የሚሆን ነገር የለ አንተ እና ረዳቴና ተከተለኝ طيب ይሄ ሽርክ ነው አይደለም በእነዚህ ሰዎች አባባል እነዚህ ሰዎች ሙሽሪኮች ናቸው ማለት አይደለም ሌላ ችግር አለባቸውና
ይሄን የሚሉት ሰዎች ግን ይሄ ተግባራቸው አይቻልም ካሉ አልহামዱሊላህ ያው ተመልሳቸዋል ወደኛው ማለት ነው። ይቻላል ካሉ ደግሞ ለቀድ አተው ቢማ ለም ተእቲ ቢሂ الأوائل ማንም ያላለውን አዲስ የቢድዓ አቋም አመጡ ማለት ነው። ይሄ ሽርክ አይደለም ካሉ ለምን ከተም እነዚህ ሙስሊም ያልሆኑ ሰዎች ራሳቸው እኮ አማላጅ ናቸው። ከሊት ታማልዳለች ከሊያ ማልዳል እንጂ እኛ ጌታ ናቸው አላለም የሚሉ አይደለም። አይነሱ ሌሎች ሽርኮች አሉባቸው እንደዚህ ይላሉ ከሌን ጌታን ይላሉ። እሱ ሌላ ሽርክ ነው። እሱ እኮ ላይ እኮ ጥርጥር የለም። ግን ይሄኛው ተግባር ራሱ ሽርክ ነው አይደለም ነው ተግባባ እና አይን ሰበብ ብቻ አድርጌ ነው ማስባቸው ያለ ሰው ሁሉ ይሄንን ኩፍር የለም እንለዋለን ወይ ነው። እዚህ ላይ ሲመጣ ኩፍር እዛ ላይ ሲመጣ ደግሞ አይ ኩፍር የማይሆን ከሆነ ይሄ እርስ በርስ የሚጋጭ አካሄድ ይሆናል ማለት ነው። ሌላው ደግሞ የተለመደ ሰበብና ያልተለመደ ሰበብ ለውጥ የለውም። እነዚህ የአላህ ምርጥ ጻድቃን ባሮች የነበሩት እኮ ቢሞቱም ወደ አላህ ሐጃችንን ለማድረስ ሰበብ ናቸው እነሱን ከጠራናቸው ማለታቸው የሚለው እነሱን እንደ ሰበብ የሚቆጥሩበት ሂደት እዚህ ላይ ያልተለመደ ሰበብ እንደሆነ እነሱ ይስማማሉ። እና በእነሱ አባባል እናንተ ሰበብ የምትሉትም የማትሉትም እኩል ነው ይላሉ። በተለይ ደግሞ ቅድም ባልኳችሁ የአቂዳ ግድፈት የተነሳ ምክንያቱም ሰበብ ሲሉ ራሱ በመጃዝ ወይም ደግሞ ዘይዳዊ ገለጻ እንጂ እነሱ ሰበብ ተጽዕኖ አለው ብለው ያን ነው ተጽዕኖ ከአላህ ብቻ ነው የሚሉት። ይሄ ራሱ መቻል የጀብሪያዎች አካሄድ ነው። ይሄ ራሱ ተጽዕኖ አሳድሮባቸዋል። በዚህ ላይ አድራጊ አላህ ነው ይላሉ። ማንኛውም ነገር አልፋዒሉ ሐቂቀተን ሁወ አላህ ይላሉ። ስለዚህ አንተ የምትተገብረው ተግባር ፊዕል አይደለም ሐቂቅ ማለት ለአንተ ፊዕል አይደለም መጃዘን ነው በተለምዶ ልክ እዚህ ላይ መጃዝ እንዳለው መጃዝ አቅል እንደተባለው እዚህም ላይ ለአንተ የሚጠጋው በዘይዳዊ ገለጻ ብቻ ነው ማለታቸው ነው። ይሄ ደግሞ ለሐቃ ምንም ከሸሪዓም ከአቅልም ከሉጋም ከቋንቋም አንፃር መሰረት የሌለው አካሄድ ነው። አንተ የምትሰራው እኮ አንተ ስራ ነው። ለዚህ ነው መጥፎ ስራን ደፍሮ ወደ አላህ የሚያስጠጋል እንዴ? አላህ ነዓም የሁሉ ነገር ፈጣሪ ነው። የተግባርህም ያንተም ተፈጣሪ ነው። ግን በፍጥረት ደረጃ ነው ፈጣሪ ነው የምንለው። ተግባሪው ሰሪው ማን ነው? هو العبد አይደለም እንዴ? ያኔ ከሰረቀ አንድ ሰው የሰረቀው ማን ነው? የሚተገብረው አላህ ስለሆነ ብለው መጥፎ ነገር ወደሱ የሚያስጠጋል እንዴ? ደፍሮ የለም አይደል? ስለዚህ አንተ ተግባር ነው። العباد يفعلون حقيقة ግልጽ አይደለም መጃዛን ብቻ حقيقة በትክክል እነሱ ተግባር ነው። ይህ አካሄዳቸው የተለመደና ያልተለመደ ህግ ያለውና የሌለውን ሰበብ የሚቀላቅል ነው። ለውጥ የለውም ይሉሃል ደፍረውም እነሱ ማለት ነው። አላህ ሁሉንም ቻይ ስለሆነ ጥያቄያችን እኮ ቻይ ነው አይደለም ከአላህ ውጭ ሌሎችን ለምን ትጠራላችሁ? አላህ ከልክሎ ሳለ ነው። ግልጽ አይደለም እና በእነሱ ገለጻ እንግዲህ ይህ የተለመደውና ያልተለመደ ሰበብ እኩል ነው ይላል። ይህ ደግሞ አንደኛ ከሸሪዓ በፊት ከአቅል ጋር ራሱ ይጋጫል አይደል? የሁሉም ሰው ኑሮ እኮ በተለመዱ ሰበቦች ላይ የተለመደ የተመሰረተ ግልጽ አይደለም። እንዴት እኩል ይደረጋል? እንደዚሁ በሂስም በተሞክሮም በመታየው ተጨባጭ ዓለምም ይህ ነገር እውነታ የሌለው ሆኖ ታገኘዋለህ ማለት ነው። በሸሪዓም እንደዚሁ አላህ ለምሳሌ ህይወት ያለውንና የሌለውን ለይቷል አይደል? በህይወትና በሞት መካከል ብዙ ልዩነት እንዳለ ተገልጿል። እነሱ ላይ እኩል ነው፣ ምንም የለውም። በህይወት ያለውን የምትጠይቅ የሞተውን የምትጠይቅ ችግር የለውም። ይሄ ሰበብ እንደሆነ ይላል። ወደፊት ገልጸዋለሁ። አሁን ከላይ የጠቀስኩት ውዝግብ ያስነሳው ሹብሃ ላይ ሰበብ ነው። ልክ ለከሌ ወልይን ለምሳሌ ልጅ ስጠኝ ብትለው ዶክተር ጋር ሄደህ ልጅ ስጠኝ ብለህ እንደጠየቅከው ነው። ይሄ የሚፈቀድ ከሆነ ይሄኛውም የሚፈቀድ ነው። ሰበብ ነው። ዶክተር እኮ ይሰጣል ብለህ አምነህ ሳይሆን በአላህ ፈቃድ ሰበብ ነው ብለህ አምነህ ነው። ስለዚህ ይሄኛው እንደዛ ነው የሚል አለ አይደል? طيب ይሄንን መለስበታለሁ። ግን በዚህ መሰረት የተለመደና ያልተለመደ ሰበብ እነሱ ጋር እኩል ነው ማለት ነው። የሞተና ሕያው የሆነ እኩል ነው፣ ለውጥ የለው። አላህ ደግሞ ቁርአን ላይ ያለው ከዚህ ጋር የሚጋጭ ነገር ነው። وما يستوي الأحياء ولا الأموات ይላል። ልብ በል وما يستوي الأحياء ولا الأموات إن الله يسمع من يشاء وما أنت بمسمع من في القبر የሞቱትን አይሰሙም ይላል አላህ። ግልጽ አይደል? አንዱ መለያ ማለት ነው። እነሱ ግን ይሰማሉ ብለው ነው መቼም የሚጠሯቸው። የሞቱትን መጥራትን አስመልክተው አላህ وما يستوي الأحياء ولا الأموات إن الله يسمع من يشاء وما أنت بمسمع من في القبور አንተ ግን ቀብር ውስጥ ያለውን የምታሰማ አይደለም ናቸው። ለመልእክተኛችን ለሙሐመድ አለይሂ ሰላቱ ወሰለም ቀብር ውስጥ ሆነው የሰሙት በጣም ጥቂት ሰዎች ናቸው። እንደ ተአምር ነው። ለምሳሌ መልእክተኛው ከበድር ዘመቻ በኋላ እነዛ ካህዲያንን አላህ ያንን ቃል ሲናገሩ እንዲሰሙ አድርጎላቸዋል። እኔ ስናገራችሁ የነበረው እውነት እንደሆነ አወቃችሁ አይደለም ወይ? አላህ ቃሉን ሞልቶልናል ለኛ እያሉ መልእክተኛው ተናገሯቸው። ዑመር እንዲያውም ያው ከለመዱት ሰሃቦቹ ከሚያውቁት ነገር አንፃር ተነስተው የሞቱትን የበሰበሱትን ነው እነሱን ነው እንደምትናገር ሲሏቸው ምን አሉ መልእክተኛው? አንተ ከነሱ የበለጠ የምትሰማ አይደለህም አሁን አላቸው። መቼ ነው? ያኔ ነው። ያንን አላህ ለምን አደረገላቸው? እንደ ተአምር። ግልጽ ነው።
ለዚህ ነው ዑመርም እንደዛ እኮ አይደለም የሞቱት እኮ ይሰማሉ አይደለም ያሉት። አሁን እነሱን በተመለከተ ብቻ የተለየ ነገር እንደሆነ አሰመሩ። የመጀመሪያውን ግንዛቤውን አጸደቁለት ማለት ነው። ከዛም ውጭ ለምሳሌ في الصحيح ሰዎች አንድን ሟች ቀብረው ሲመለሱ የነሱን ኮቴ ይሰማል የሚለው ሐዲስ በቃ የነሱን ኮቴ ይሰማል እዛ ድረስ ነው። ከዚህ ውጭ ያለውን ወይም ከመሰል ሐዲሶች ውጭ ያለውን አስመልክቶ እንደሚሰሙ ማረጋገጫ የለም። በተቃራኒው ነው መረጃው የሚያሳየው አይሰሙም ነው። ይሄንን ስንል አንዳንድ ሰዎች وما أنت بمسمع من في القبور በቀብር ውስጥ ያሉትን አንተ እኮ የምታሰማ አይደለህም ሲል አላህ የተፈለጉት ከሃዲያኑ ናቸው። መልእክት አይሰሙም፣ እውነታን አይሰሙም፣ እንደሙት ናቸው ለማለት ነው እንጂ ሟቾችን ስለመለከት አይደለም ይላል። ታዲያ ቢሆን እንደዛ ይሆን ከሃዲያን እንደማይሰሙ እንደምሳሌ መቅረብ የሚችለው የማይሰሙ ስለሆነ ነው አይደል እንዴ? ምሳሌ የሚቀርበው እኮ በእውነታ ላይ የተመሰረተ ሲሆን አይደል እንዴ? ለምሳሌ አንድን ሰው ሲደናበር ስታየው ምን እንደ በቅሎ ያደናበርሃል ብትለው በቅሎ ይደናበራል አይደናበርም? በቅሎ የማይደናበር ቢሆን ይሄ ምሳሌ ትክክል ነው አይደለም? ውድቅ ይሆን ነበር አይደል እንዴ? ግልጽ ነው። አሁን የመጣልኝ ምሳሌ ነው አጋጣሚ እንጂ ሌሎች ምሳሌዎች ፈልጉለት እናንተ እና ከሃዲያን የተመለከተ ቢሆን ራሱ ያለውን ነገር ይበልጥ ያረጋግጠዋል። ለነዚህ ምሳሌ ሆኖ መቅረብ የሚችለው የማይሰሙ ሙታኖች በጥቅሉ የሚሰሙ ቢሆን ኖሮማ እነዚህ ከሃዲያን እኮ እንደ ሙታን ናቸው አይሰሙም ሲባል እንደ ሙታኖች እኮ ይሰማሉ እንዴት እነሱ ምሳሌ ይሆናል ብሎ አንድ ሰው ሊቃወም ይችል ነበር። ተጋባ። ይሄ ሌላ ርዕስ ነው፣ ግን ዘርዘር ባልመልኩ ይህንን ለማጥራት ለፈለገ ሰው الآيات البينات في عدم سماع الأموات የሚለውን የአልአሉሲ መጽሐፍ ማንበብ ትችላላችሁ مع مقدمة الشيخ الألباني። طيب الله ሟቾችንና ሟች ያልሆኑትን ለይቷል አይደል እንዴ? قال والذين يدعون من دون الله لا يخلقون شيئا وهم يخلقون أموات غير أحياء ልብበል እነዚህ ሰዎች ግን ወደ ወገኖቻችን ዘንድ ምንድነው የሚሉት? ለውጥ የለውም ሟችም ህይወት እንዲያውም አንዳንዶች ምን እንደሚሉ ታውቃላችሁ? ወልይ እኮ ልክ ሩሑ ሲወጣ ሲሞት ሩሑ ከእስር ቤት እንደወጣ ነው ይበልጥ ኃይል ያገኛል ይላል። አሁን ዱንያ ላይ በሰመት ውስጥ ታጭቆ እስር ቤት ውስጥ ነው፣ በኋላ ሲወጣ ብዙ ነገር ማድረግ ይችላል ይላል። እንደዚህ የሚባል ነገር ደግሞ የለም ቁርአን ላይ። የሞተ ሰው አይመለስም ነው የምናውቀው። እዛው ቀብር ውስጥ ሊመለስ ይችላል እንጂ ወደ ዱንያ በፍጹም እንደማይመለስ ግልጽ የቁርአን አንቀጾች ያሳያሉ አይደል? እና አይ ይመለሳሉ የሚል ከቁርአን ጋር መጋጨት ነው የሚሆንበት። አልሙሂም አላህ ከአምልኮ ጋር በተያያዘ ከአላህ ልጆችን የሚለምኑትን አስመልክቶ እነዚህ እኮ የሚለምኗቸው አካላት የሚፈጥሩ አይደለም ካለ በኋላ አምዋቱን ገይሩ አህያ ህይወት የሌላቸው ሙታን ናቸው። አንዳንድ ተነስ ይሄ እኮ ጣውታቱን የተመለከተ ድንጋዮቹን ነው ይላል። ድንጋዮቹን ነው طيب ጥሩ ድንጋዮቹ እሺ፣ ግን ህይወት ያላቸውስ እዚህ ላይ ህይወት የሌላቸው የሞቱት ህያው ናቸው ይባላል? ህያው ናቸው የሚባሉት አንደኛ ሌላ ህይወት ውስጥ ናቸው። አንድ ሰው ሲሞት ወደ ሌላ ህይወት ይሸጋገራል። ከዛ አንፃር ነው في الحياة البرزخية ولا تحسبن الذين قتلوا في سبيل الله أمواتا بل أحياء عند ربهم ልበል عند ربهم ጌታቸው ዘንድ ለምን ومن ورائهم برزخ ሌላ ቦታ ላይ ومن ورائهم برزخ إلى يوم يبعثون ከነሱ ኋላ ምን አለ በርዘኽ አለ። ይሄ መለያ እኮ ነው በርዘኽ እስከሚንቀሳቀሱበት ጊዜ ድረስ ሌላ ዓለም ወደ ዱንያ መመለስ የማይቻልበት ሌላ ዓለም የዛን ዓለም ፍር ወደዚህ መምጣት አይቻልም። የዛ ከሄድኩ በኋላ ጠይቃቸው አጠገብ ካገኘሃቸው ቅርብ ከሆኑ ችግር የለም። ሰዎች ተሰባስበው አደም ጋር ሄደው የቂያማ ቀን አማልደን እንደሚሉት ከዛ እሱ ደግሞ አይ እንደዚህ ዝን ሰርቻለሁ ወደ ኑህ ሄዱ ያለ ኑህ ደግሞ ወደ ሌላ ነብይ የላካቸው መልእክተኛው የሚከሰተው የተናገሩበት ሐዲስ ላይ ኢስቲጋፋ ይቻላል ይላል። ኢስቲጋፋ የሚለብስ ቢጠቀሰው እኛ ከቃሉ ጋር አይደለም ጥላችን፣ ያኔ የሚቻል ነገር ነው። ሌላ ህይወት ነው እሱ። ፊት ለፊት ቅርብ አንድ ላይ ያሉ ሰዎች ናቸው። ያ ትብብር ውስጥ የሚገባ ነው። ያኔ ከተገናኘንና ይሄን አብረን ካደረግን ሽርክ አንልም፣ ግድ ነው። ግልጽ ነው። طيب ይሄን ካለ በኋላ አላህ አማቱ ወሩሂ ወማ ይሽሩና አያኑ ይዓቱን ይላል። ህይወት ያለውና የሌለውን እኩል አድርጎ መጥቀስ ከአቅል ጋር ራሱ የሚጋጭ ነገር ነው ማለት ነው። ሌላው ደግሞ ቅድም እንዳልኩት ልጅ ስጠኝ ብለህ ዶክተርን ብትጠይቅ ሽርክ እንደማይሆን ወልይን ብትጠይቅ ሽርክ አይሆንም። ምክንያቱም ሁሉም ሰው መሆኑን እስካሁን ድረስ ሲል የሁለቱን ልዩነት ለማጉላት ያህል አንድ ነገር እንጥቀስ። በተለመደው የተፈጥሮ ህግ መሰረት ዶክተርን ሄዶ ልጅ ስጠኝ የሚል በመሰረቱ ልጅ ስጠኝ የሚል አይደል? እንደዛ የሚያጋጥማቸዋል። ልጅ ስጠኝ የሚል ያጋጥማቸዋል? የለም። እስቲ እስከዛሬ ያው ስንት ዓመት ሆኖናል ከባለቤቴ ጋር ልጅ አልወለድንም፣ እስቲ ልመርመር ብዬ ነው ይላል።
በተለመደ በተፈጥሮ መሰረት መድኃኒት ካለን እንዲያዝለት በዚህ መልኩ ነው። ለዚህ ነው ከዚህ አይነት ሰው ሌሎችን ሙታንን እንደሚያመልኩት ሰዎች ወይም ደግሞ እንደሚጠይቁት ድረሱልን እንደሚሉት ሰዎች በልባቸው ለዚህ ዶክተር መተናነስን አታይም። ልክ እነዛን አስመልክተው ለምሳሌ ሙታንን ሲጠይቅ እንዴት ነው የሚጠይቀው? ተናንሶ ምን ብሏል? ድረሱልኝ ከሌ ሼክ እንደዚህ ነዝር ያስገባለሁ እንዲህ ካደረጉልኝ እንዴት ነው የሚተናነሰውና የሚሽቆጠቆጠው? ዶክተር ጋር ግን እንደዛ አይደለም። እንዲህ አይነት ስሜት አይሰማውም። እንዲያውም ሊደነፋም ይችላል። ሄዶ አይደል ብሬን ከፍዬ ነው የሚታከመው ብሎ ሊደነፋ ራሱ ይችላል አይደል? ስለዚህ ሁለት ጭራሽ የሚያገናኙ ነገሮች ናቸው። እና የዒባዳ መገለጫ የሆነ መተናነስና ይህንን ወሊ የማላቅ ሁኔታ የሚታይበትና ተራ ሕክምና የመጠየቅ ሁኔታ ጭራሽ የሚገናኙ እንዳልሆኑ ተናጋሪው ራሱ ያውቀዋል ለማለት ፈልጌ ነው። እንደዚሁ ይህ ሰበብን አስቦ እስከሆነ ድረስ የሚለው ገለጻ በተለይ ደግሞ በበላጋ ትምህርት ብቻ የሚታወቀዋል መጃዝ አልዓቅሊ በሚለው ማብራሪያ መሰረት ነው ወይ ሰዎች ሌሎችን የሚጠይቁት? እኛ እኮ አላህ እንደሚያደርግ እናውቃለን፣ እነሱ ያደርጋሉ ብለን ሳይሆን ወደ አላህ የሚያቀርቡልን ምናምን የሚሉት ሰዎች ዱዓ የሚያደርጉ ሌሎችን የሚለምኑ ሰዎች ሁሉ በዚህ ሂሳብ ነው የሚያደርጉት። አብዛኛዎቹ ሰዎች ይሄ ጭራሽ ትዝ አይላቸውም። መጃዝ አቅሊ የሚበላ ይሁን የሚጠጣ ራሱ አያውቁም አይደል? እንዲያውም ድረሱልን እንደዚህ ሲሉ በተቃራኒ ያደርጋሉ ብለው አስበው ነው። ይጠቅማሉ ይጎዳሉ የሚል ስሜት ባይኖራቸው ለምን ለምናቸው? ይሄ የታወቀ ነው። በኺላፍ ወደ ዶክተር የሚሄድ ሰው ግን ይሄን ስሜት ይሰማዋል አይሰማም? እንደ አይነት ሐሳብ ኖሮትም አይደለም። ولذلك ምን ይላሉ አልአሉሲ في تفسيره روح المعاني በሚለው ታዋቂ ተፍሲራቸው ላይ ምን አሉ? قال يعني ሌሎችን የሚለምኑትን አስመልክተው ማለት ነው ولا أرى أحدا ممن يقول ذلك إلا وهو يعتقد أن المدعو الحي الغائب أو الميت المغيب يعلم الغيب أو يسمع النداء ويقدر بالذات أو بالغير على جلب الخير ودفع الأذى ይላል። ማንም ከአላህ ተዓላ የሚለምን ሁሉ ያ የሚለመነው አካል ህይወት ያለው ቅርብም ይሁን ሩቅ ማለት ነው ወይም የሞተም ይሁን ገይብን ያውቃል ብሎ ስለሚሞግት እኮ ነው። ገይብን ያውቃል ብሎ ስለሚሞግት እኮ ነው። እሱ ሩቅ ሆኖ ድሮ የሞተውን ሰውዬ እስቲ ድረስልኝ ሲለው ይሰማኛል ብሎ አስቦ ካልሆነ ማለት አመረጠኛ እስካልሆነ ድረስ እንደዛ ያደርግም መቼ ወይም ደግሞ አጠገቡ ያለ ሰውም አይደለም። ስለዚህ ገይብን ያውቃል እዚህ ብናገር እሱ ይሰማኛል ብሎ ነው። ለዚህ ነው ለሱ ስም ሲነሳ ብዙዎች የሚሽቆጠቆጡት ማለት ነው። እንደዚሁም ኒዳእን ወይም ጥሪን ይሰማሉ ብሎ ስለሚያስቡ ይችላሉ ብሎ ስለሚያስቡ ነው አድርጉልን የሚሏቸው ማለት ነው። በራሳቸውም ይሁን በሌላ ማለት ነው። ጉዳትን ማስቀረት ወይም ጥቅምን ማስገኘት ይችላሉ የሚል ስሜት ስላላቸው ነው እንጂ አሉ ወኢላ ለማ ደዓ ወላ ፈተሐ ፈህ አይጠራውም ነበር ያ ባይሆን ኖሮ እሱን ለማጥራትም አፉንም አይከፍትም ነበር። وفي ذلك بلاء من ربكم عظيم الى اخر قوله ማለት ነው። ሌላው ይህ ሰበብ ነው እንጂ እነሱ ያደርጋሉ ብለን እስካልሆነ ችግር የለው የሚለው ገለጻ ሰበብ መሆኑን ወይም ይህንን አስበው እንደሆነ የሚያሳየው ቀሪና አምድ ነው። እንግዲህ መጃዝ ሲባል የግድ ቀሪና ያስፈልጋል። በላጋ የቀራሱ ያውቀዋል። መጃዝ ሲባል ቀሪናው ምንድን ነው? ይሄ ሰው ያሰበው ይሄንን ነው መጃዝ አቅሊ ነው ለማለት ይሄንን ጥሪ ሲያቀርብ ምንድነው መነሻ ስትለው ብዙዎቹ ይላሉ ያ ሙስሊም ነው። ሙስሊም እኮ እንደዚህ ነው የሚያስብ የቀሪነት እስላም ይሄ ማለት ነው። ሙስሊም ስለሆነ ያሰበው ይሄ መሆኑ ግልጽ ነው ባይናገረውም የቃል አጣጣሉ ነው እንጂ ይላል። ይህ ማለት ምን ታውቃላችሁ? ማንኛውም ሰው የፈለገውን ኩፍር ስራ ቢሰራ ሙስሊም እስከሆነ ድረስ እሱ ያስበው እንዲህ ነው ተብሎ በሱ ላይ የሪዳ ፍርድ ማለት ከዲን ወጥቷል ተብሎ ፍርድ ወይም ብይን እንዳይሰጥበት የሚያደርግ መከላከያ ነው የሚሆነው። በፊቅህ ኪታቦች ላይ የተገለጹት የሪዳ አይነቶች ሁሉ ተፈጻሚ እንዳይሆኑ የሚያደርግ ነው የሚሆነው ማለት ነው። ሌላው ከዚህ ጋር በተያያዘ ደግሞ እውነት ይህንን የሚያደርገው ሰው ያሰበው እነኚህ በቀጥታ ያደርጋሉ ማለት ሳይሆን አላህ ነው የሚያደርገው የአላህ ሰው የሚወዳቸው ነው ካለ ለምን እነሱ ይለምናል? ለምን መንገዱን ያረዝማል? ቀጥታ አላህን አይጠይቅም እንዴ? አላህ እኮ በቁርአኑ ላይ እኔን ብቻ ለምኑ ሲል ሐታ ጥያቄን አስመልክቶ በተለያዩ የሱረቱል በቀራ አንቀጾች ላይ ባሮቼ ስለኔ በዚህ ጉዳይ ላይ በጠየቀው ጊዜ ምን አለ? እንዲህ በላቸው ይላል ይሰሩነከ ዐኒል አሂላ ቁል ሂየ መዋቂቱ ሊናስ እንደዚህ አይነት በርካታ አንቀጾች ላይ እንዲህ በላቸው ይላል። መልሱ መልእክተኛው እንዲሰጡ ማለት ነው። ግን እሱን ስለመለመን ሲያነሳ ምን አለ እዛው ሱራ ላይ ወኢዛ ሰአለከ ዒባዲ
عني فإني قريب ولم يقل فقل لهم إني قريب እንዲህ በላቸው አይደለም ያለው በቃ خلاص አንተ ውጣ ማለት ነው እኔ ቅርብ ነኝ አለ አላህ ሱብሃንአላህ እኔ ቅርብ ነኝ فإني قريب أجيب دعوة الداعي إذا دعان የፍጣሪን ጥሪ በጠራኝ ጊዜ እኔ እመልስለታለሁ ይላል طيب ለምን ሌላ ትሄዳለህ يعني አንዳንዶች ያው አላህ እኛ ወንጀለኛ ስለሆነ አላህ በሚወዳቸው ባሮቹ በኩል እንዲያማልዱ ነው ይላል አላህ ምልጃ አልፈልግም እያለ ምልጃ እኮ የሚያስፈልገው ለምንድን ነው እከሌሽ አይለኝም ብለህ ስትፈራ ነው አይደል يعني ከሆነ ሰው ጋር ስትጣላ እንዲያታርቀኝ አማለኝ ብለህ ሰው ልትልክ ትችላለህ እሺ ባይልም እንደምንም ገፋፍቶ እንዲያሳምነው ማለት ነው አላህ ዘንድ ደግሞ እንደዚህ የሚባል ነገር የለም አላህ ማንም አላህ ሳይፈልግ የሚያሳምነው አይደለም አስለን አይቻልም በዚህ ላይ ሸፋዓ ምልጃ የሚባለው ሁሉ ለአላህ የተገባ ነው መጀመሪያ መግቢያችን ላይ እንዳለ قل لله الشفاعة جميعا ሁሉም ሸፋዓ አላህ ብቻ ነው የሚወስነው ማለት ነው እና በጥሪ ላይ ደግሞ እኔ ለምኑኝ እያለ ለምን በዙሪያ ጥምጥም ሌሎችን ትለምናለህ እምነትህ አንተ እነሱ ያደርጋሉ የሚል ባይሆን ኖሮ አይኛ ወንጀለኞች ነን ስለዚህ ወይም ደግሞ አላህ ታላቅ ጌታ ስለሆነ አንድ ንጉስ ጋር ስትቀርብ ቀጥታ እሱ ጋር እንደማትቀርብ ሁሉ መጀመሪያ በሚኒስትሮች ወይ ከዛ በፊት በዘበኛው በምናም በኩል እንደምትሄደው ይላል ይሄ አላህን ማላቃ ነው ወይስ አላህን የአላህን ክብር መጋፋት ነው እነዚህ ነገስታት እኮ የዱንያ ነገስታት እኮ ስለማያውቁ እኮ ነው አንደኛ ሁሉንም ሰው ሐጃ ባንዴ ማስተናገድ ስለማይችሉ በዛ በቤተ መንግስት ተከልለው ይኖራሉ ሁለተኛ ደግሞ ስለሚፈሩም ነው ለራሳቸው አይደል ሁሉም ሰው ቀጥታ እነሱ እንዳይናገራቸው እና አላህን ከፍጥራን ጋር ማመሳሰል ማለት ይሄ ሌሎችን አመሳሳያሉ ይሄ ትልቅ አደጋ ነው እሳቤው ራሱ ትልቅ ችግር ነው ማለት ነው ስለዚህ አንተ መለመን ከፈለክ አላህን ለምን ለክመልተኛው ማለት ነው إذا سألت فاسأل الله وإذا استعنت فاستعن بالله حتى የሚቻል ነገርን እንኳን መልክተው መልክተኛው አለይሂ ሰላቱ ሰላም ይቅርብ ሌሎችን በሚቻለው በትብብር መልኩም ቢሆን አጠይቅ አላህን ብቻ መጠየቅ ልመድ እኮ ያለው ጭራፍ በማይቻለው መልኩ የሞቱትን ሰዎች ድረሱልን ማለት እኮ የሆነ ኃይል አላቸው ያደርጋሉ ብሎ የሚያስብ ሰው ያደርጋው ነው ሰበብ ናቸው ብቻ ብሎ የሚያስብ አይደለም እና ሰበብ መሆናቸው ራሱ ምንም ማስረጃ የሌለው ከመሆኑ ጋር ማለት ነው ግልጽ ነው ስንት ምላሾች ሆነ 10 تلك عشرة كاملة አንድ ልጨምርላችሁ ይሄ ጥቅል መልስ መሆን ይችላል አላህ በተለያዩ ቁርአን አንቀጾች ከአላህ ውጭ ሌሎችን አትለምኑ እያለ እኔን ብቻ ተጣሩ እያለ ከአላህ ውጭ ሌሎችን መለመን ሽርክ እንደሆነ የገለጸ በደል እንደሆነ የገለጸ እንደዚህ ፍንትው ያሉ ቁልጭ ያሉ ማስረጃዎችን ትቶ በሚያምታቱና በሚያሻሙ ነገሮች ላይ መንጠልጠል ተገቢ ነው ይሄ የስሜት ተከታዮች አካሄድ ነው ግልጽ ነገር ትቶ አሻሚ ነገር ላይ ብቻ መንጠልጠል ማለት ነው ተግባባ ሁሉ ጊዜ ስሜት ተከታዮች ከሚንጸባረቃቸው ነገር መካከል እውነታን ማስፈር ሳይሆን እነሱ የሰፈረውን እውነታ እንዴት በርዘው ወይም በሌላ ገለጻ እንዴት የሚያምታታ እናርገው አይነት ጥረት ነው አንተ ያልመንክበትን ነገር ትክክል እንዳልሆነ ማጠራጠር ነው ማጠራጠር ደግሞ ቀላል ነው እውነታን ማመን ማስረጃ ነው የሚያስፈልገው አይደል ግን ማስረጃም ራሱ ማጠራጠር ቀላል ነው ግልጽ የምታውቀውን ነገር እኮ የሆነ ሰው ማጠራጠር ይችላል ይሄ ነጭ ነው ነጭ ነው በሚታሉት እናንተ እርግጠኛ ናቸው ነጭ ነው ታይ ነጭ ማለት ነው አንዳንድ የሞባይል አፕሊኬሽን ቀለሞችን ሁኔታ የሚያሳዩ አካሄዶችን ስትመለከቱ ሁሉንም ቀለሞች ስትጨምሯቸው ወደ ነጭ ይቀየራሉ ሁሉንም ዋነኛ መሰረታዊ የሚባሉ ሶስት ቀለሞች አሉ እነሱን ሁሉ ስትጨምሩ የሚታየው ነገር ሁሉ ነጭ ይሆናል ስለዚህ ሰማያዊ ቀይና ቢጫ አጠቃላይ ሲደባለቁ የሚፈጥረው ወይ ደግሞ ይሄ ነገር ሲደባለቅ የሚፈጥረው ነው ብለህ እንትን አይደል ወይ ደግሞ ይሄ የሚታየው ነገር እኮ ነጸብራቅ ነው እንጂ ነው ወረቀቱ አይደለም አንተ ፀሐይ አርፎበት ከዛ የሚያንጸባርቀውን ነገር ነው የምታየው ብለህ ግራ ትጋባለህ አይደል ቀለም ለዚህ ሁለተኛው ነገር ማጠራጠር ማለት ነው ይሄ አይደለም ዒልም ያ اخي العلم قال الله قال رسوله قال الصحابة هم أولو العرفان ما العلم نسبك للخلاف سفاهة بين الرسول وبين رأي فلان علم هنا حقائقنا እውነታን መረዳት ነው ከቁርአን ከሐዲስ ይሄን አንድ ከሆነማ እንዴ ሊሆን ይችላል ያሉ ማምታታት አይደለም ኢብኑ ቀይም ስለ አንዳንድ ሰዎች ሲያወሩ ፊልሙንያ እነሱ ኸይር ካላቸው ፍንሐቅ ቁርአን ቃል የተወሰዱት እንጂ ከራሳቸው የሚያመጡት ኸይር የለም ስለዚህ ወደ እነሱ መሄድ አያስፈልግም ካለ በኋላ ከዛ በኋላ እነሱ የሚያመጡት ነገር ሁሉ ሲጠቅስ በአንድ ስንኝ አለ والكل بعد فبدعة أو فرية
አው በሕቱ ተሽኪኪን ወረእዩ ፉላን ከዛ ያወጣል። አራት ነገር ነው የምታገኘው። ወይ አዲስ ተሰምቶ የማይታወቅ ነገር ነው የምትሰማው፣ ያው ሰበብ ነው ይላል። ለምሳሌ ቅድም እንዳለው ወይ እነዛ ሙሽሪኮች እኮ ውሸታቸውን ነው አላህ ፈጣሪ ሆኖ አላመኑም ይላል። አው ፊርየቱን ቀጥታ ውሸትም ሊሆን ይችላል፣ ሰዎችም ላይ የሚለጠፍ ውሸት ሊሆን ይችላል፣ ወይ በርዕሱም ላይ ሊሆን ይችላል። አው በሕቱ ተሽኪኪን ማጠራጠሪያ ጥናት ነው። እንዲህ ስለሆነ ከሌ እንዲህ ብሏል፣ በዛ በኩል ይሄ እንዲህ ከሆነማ እንዲህ ይሆናል፣ ግልጽ የሆኑ ነገሮች ብቻ ማለት ነው። ወረእዩ ፉላን የመጨረሻ ደግሞ ከሌም እንዲህ ብሏል ይላል። ማጠናከሪያ ቁርአን ሐዲስ ብቻ አይደለም ማለት ቁርአን ሐዲስ ምናምን ቀጥታ ማስረጃ አድርጎ አያቀርቡትም በብዛት። በዚህ መልኩ መሆን አይችልም። ስለዚህ ከአላህ ሌሎችን አትማጸኑ አትጥሩ የሚለው ሙሕከም የሆነ ነገር ነው። ፈላ ተድዑ መዐ አላሂ አሐደ ወላ ተድዑ ሚን ዱኒ ላሂ ማ ላ የንፈዑከ ወላ የዱሩክ ፈኢን ፈዐልተ ፈኢነከ ኢዘን ሚነ ዛሊሚን ወኢን የምሰስከ አላሁ ቢዱርን ፈላ ካሺፈ ለሁ ኢላ ሁ ወኢን ዩሪድከ ቢኸይሪን ፈላ ራደ ሊፈድሊህ። ከአላህ ውጭ የማይጠቅምን የማይጎዳን አትጥራ። ይህን ካደረግክ አንተ ከበዳዮች ትሆናለህ። ትልቁ በደል ማለት ነው ሽርክ። ወኢን የምሰስከ አላሁ ቢዱርን አላህ በመጥፎ ማለት በክፉ ነገር ቢነካህ የሆነ ነገር ቢወስንብህ ይህንን ከሱ ከአላህ በቀር ማንም ያነሳልህ የለም። ኸይር ነገር ቢሻልህ ደግሞ ይህንን የሚያስቀርብህ ማንም የለም። ስለዚህ ለምን ሌሎችን ትጣራለህ? ይሄ የሚከብድ ነገር ነው። ብዙ ጊዜ እኮ የምናስተውለው ነገር ምንድን ነው? ከአላህ ሌሎችን መማጸንን አስመልክቶ ሰዎች አይ እናንተ ሽርክ ነው አትበሉ፣ ይሄ ሊቻል ይችላል አታካብዱ ቢሉ ኖሮ እውነት ተቆርቆሮ ሊሆን ይችላል ብለን እናስብ ነበር። ግን ለምሳሌ ህፃናትን ሰብስቦ እስቲጋፋ መማር አለባችሁ ሸምድዱ እያለ ያ ሙሐመድ በሉ አግፍና በሉ እያለ የሚያስተምራቸው ከሆነ ትላልቅ ዋጅባት የዲን በቁርአን ባህሪ የተረጋገጡ እውነታ እና ግዴታውን ተግባራትን ሳያስተምር እዚህ ላይ ቅድሚያ መስጠቱ ምንድን ነው የሚያሳየው? አላህን ብቻ ለምን የሚለው የሚያስከፋ ነው እንዴ? ወኢላ ይሄ ሙሽሪኮች ናቸው የሚከፋቸው ነበር። ذكر الله وحده اشمئزت قلوب الذين لا يؤمنون بالآخرة وإذا ذكر الذين من دونه إذا هم يستبشرون። አላህ ብቻው ሲወሳ በአኺራ የማያምኑ ሰዎች ልባቸው ይጨማደዳል፣ ደስ አይላቸው። በተቃራኒው ደግሞ ከሱ በታች ያሉት ሲወሱስ يستبشرون ይበሳሰራል፣ ደስ ይላቸዋል። እንደዚህ ለምን እንሆናለን? ቀላል እኮ ነው። አላህን ብቻ ተማጸኑ የሚለው ማለት ነው። أمن يجيب المضطر إذا دعاه ويكشف السوء ويجعلكم خلفاء الأرض أإله مع الله. ይሄን እኮ እነዛ ሙሽሪኮች في الحقيقة ከአላህ በቀር በትክክል ከችግር የሚወጣን አለ ብለው እንደማያምኑ ነው የሚያሳያቸው። ይህን ስለሚያምኑ እኮ ነው የተቸገረን ሰው ለጥሪ ምላሽ የሚሰጠው ችግሩን የሚያሰጉድለት ማን ነው ከአላህ በቀር? ከአላህ ሌላ አምላክ አለ ሲባሉ ይህን የሚያደርግ ማለት ነው አይ ነው የሚሉት። አላህ ብቻ ነው የሚሉት። ይህን ያምናል። ሐታ በጥቅም በጉዳትም ደረጃ አላህ ፈጣሪነቱን እንደሚያረጋግጡ ከጠቀሰልን በኋላ ለምሳሌ في سورة الزمر ولئن سألتهم من خلق السماوات والأرض ليقولون الله قال በኋላ ማለት قل أفرأيتم ما تدعون من دون الله إن أرادني الله بضر هل هن كاشفات ضري أو أرادني برحمة هل هن ممسكات رحمتي قل حسبي الله عليه توكل المتوكلون። ይህን ጥያቄ የሚያቀርብላቸው ለምንድን ነው? ከአላህ በቀር እንግዲህ ሌላ ፈጣሪ አለ አላለም። ብትጠይቃቸው አላህ ነው ይሉሃል አለ አይደል? ከዚያስ ከሱ በታች የምትጠሯቸው አለ ችግር ቢነካኝ ችግሬን ያሰጉድልኛል፣ አላህ ኸይር ቢሻልኝ ያን ኸይር ያስቀሩብኛል። ይህን ሲባሉ እንደሚሉት አይ ነው የሚሉት። የታወቀ ነው አይደለም? ይሄ ግልጽ ነገር ነው። እና በዚህ ደረጃ እነሱ ራሱ የማያስተባብሉት ነገር ነው ማለት ነው። ሌላ ቦታ ላይ አላህ ነው ኢን ተድዑሁም ላ የስመዑ ዱዓአኩም፣ ብትጠሯቸው ጥሪያችሁን አይሰሙም። ልብ በሉ እንግዲህ ጥሪ ምንድን ነው? እዚህ ላይ ሽርክ የተባለው አንዳንዶች እንዳሏት ቅድም እንዳልኳችሁ ዒባዳው ነው፣ አምልኮ ስታደርግለት ነው። ፊ ሐሊክ ማለት ነው ሰላት፣ ጾም ምናምን ወይም አምላክ ጌታ የጌታ መገለጫ ያለው ብለህ ለሶስት ልጅ ቆጠቆጥ ብቻ ነው እንጂ ሽርክ አይሆንም እያልሆነ አይደለም። ያ ቢሆን ኖር አላህ ሱብሓነሁ ወተዓላ ላ የስመዑ ዱዓአኩም ይላል። ጥሪ ነው ማለት ነው። ጥሪው ራሱ በውስጡ ጠለብ ወይም ደግሞ አድርጉልኝ የሚል ጥያቄ ካለው ይህ በምን መልኩ ይገለጻል? በሽርክ ይገለጻል። ለምን ኢን ተድዑሁም ላ የስመዑ ዱዓአኩም። ስለዚህ በጆሮ የሚሰማ ነው ጥሪው ራሱ ኒዳ የሚሉት እነዚያ ሰዎች ማለት ነው። በውስጡ ጠለብ ካለው ይህም ሽርክ ይሆናል። ሙታንን የሚጠይቁ ሰዎች ወለው ሰሚዑ መስተጃቡ ለኩም፣ ቢሰሙ ራሱ ተገቢ ምላሽ አይሰጧችሁም ነበር። ወየውመል ቂያመቲ የክፍሩነ ቢሽርኪኩም፣ ቂያማ ቀን በሽርካቸው ይክዳሉ። ይህ እንግዲህ ጣዖታት ብቻ እንዳልተፈለጉ ያሳያል። ለምን አንዳንድ ኪታቦች ላይ ጣዖታዎች ናቸው ይላል። ለምን ያው በዛ ሰዓት የነበሩት ሰዎች የሚገዟቸውን ለመግለጽ ፈልገው ነው እንጂ በዛ እነሱ ላይ ብቻ አይጠራው ነው ማለት አይደለም። ለዚህ ነው ጣዖታት ድንጋዮች እኮ ቂያማ ቀን አይቀሰቀሱም አይደል? ድንጋይ ይቀሰቀሳል የሚል አልሰማንም እስከዛሬ። ነዓም ወኢዘል ውሑሽ ሑሽረት እንስሳ ይቀሰቀሱና ከዛ ተመልሰው አፈር ይሆናል። ስለዚህ ወየውመል ቂያመቲ የክፍሩነ ቢሽርኪኩም ሲል ይክዳሉ። አንደኛ አገላለጽ የክፍሩነ ሲል
እነዚህ ጻድቃን የሚባሉት ሊሆኑ ይችላሉ፣ በሽርካችሁ ይክዳሉ። ስለዚህ ከአላህ ጥሎችን መለመን ምን ተብሎ ተጠራ? ሽርክ ተባለ። የክፍሩነ ቢሽርኪኩም። ስለዚህ ይሄ ነገር ሽርክ ነው አይደለም የሚለውን አስመልክቶ خلاص የማያወላዳ ፍርድ ከፈለክ ያው ولذلك ختم الآية بقوله ولا ينبئك مثل خبير إن الله አዋቂ እንደሆነ ጌታ የሚነግርህ ማንም የለም ይላል። የሱን መስማት ወይስ አንዳንድ ጸሐፊዎችን ولا ينبئك مثل خبير። ልክ እንደዚሁ ይሄ ሽርክ መሆኑን ከሚያሳዩ ነገሮች መካከል ለምሳሌ في سورة الأنعام ምን ይላል? قل أرأيتكم إن أتاكم عذاب الله أو أتتكم الساعة أغير الله تدعون إن كنتم صادقين بل إياه تدعون فيكشف ما تدعون إليه إن شاء وتنسون ما تشركون. እንግዲህ እነሱ በችግር ጊዜ አላህን ብቻ ይማጸኑ ስለነበሩ ነው። በዱዓ ደረጃ ማለት ነው። አላህን ነው ከዚህ ችግር አጣን ማለትና ይህን አስመልክቶ ችግር ቢደርስባችሁ ከአላህ ውጭ ሌላን ማንን ትማጸናላችሁ ካለ በኋላ በል ኢያሁ ተድዑን እሱን እንጂ ሌላ አትለምኑም ነበር ይላል። ስለዚህ እሱን ብቻ ማምለክ አለባችሁ ማለት ነው። እና ፈክሽ ማ ተድዑና ኢለይሂ የምትለምኑበትን ጉዳይ ስመቱ አላህ ያንን ችግር ያነሳላችሁ ካለ በኋላ የእነሱን ችግር ሲጠቅስናል ወተንሳውነ ማ ትሽሪኩ ስታጋሩት የነበረውን ደግሞ ትረሳላችሁ በዛ ሰዓት አለ። ግልጽ ነው። ሌሎችን መለመንን ይረሳሉ፣ አላህን ብቻ ይለምናሉ ማለት ነው። እና በእነዚህና በተለያዩ አንቀጾች በሐዲስ ማስረጃዎች ላይ ከአላህ ሌሎችን ድረሱልኝ ብሎ መማፀን የተከለከለ ሽርክ ሆኖ ቀርቧል ማለት ነው። ግልጽ ነው አይደለም? طيب ከዚህ አንፃር የሚያሻሙ ነገሮችን መጥቀስ እዚህ ላይ አያስኬድም። ከዚህ ጋር በተያያዘ አንድ ሹብሃ ብቻ ልጥቀስ፣ ባጭሩ ነው፣ በዝርዝር አልተገባበትም። ጅብሪል ለምሳሌ ወደ መርየም አለይሃ ሰላም ሲመጣ ኢነማ አና ረሱሉ ረቢኪ ሊአሀበ ለኪ ጉላመን ዘኪያ ብሏል። እኔ እኮ የጠራ ልጅን ልሰጥሽ ነው፣ ጉላመን ዘኪያ እኔ ልሰጥሽ ነው ያለው። ስለዚህ ያው ጅብሪል በራሱ አይደለም የሚሰጠው በአላህ ፈቃድ ነው። ግን ጅብሪል ይሰጣል ብሎ ማመን ችግር የለውም። ስለዚህ ያው እሱን መጠየቅ ችግር የለውም ማለታቸው ነው። ግልጽ አይደለም? ሰበብ ነው። ጅብሪል ሰበብ እንደሆነ ሁሉ ሌሎችም ወልዮች ሰበብ ስለሚሆኑ እነሱ መጠየቅ ችግር የለም የሚል ድምዳሜ ላይ ለመድረስ ነው። ሁሉ في الحق በጣም የሚገርም ነው። እኛ እኮ በአገላለጽ ደረጃ አላህ የሚያደርገውን ሌሎች ሰበብ ከሆኑ አደረጉ ቢባል ችግር አለው አይደለም ያለ። ግልጽ ነው አይደለም? በዚህ መልኩ መጠቀሱ አይደለም ችግሩ። ጥያቄው ነው የልብ እምነቱ እዚህ ላይ የሚያሳድረው ተጽዕኖ እና የሚያስከትለው ጥያቄ ነው ወሳኝ። እዚህ ላይ አንደኛ ጅብሪል በራሱ እንደማያደርግ እሱ ራሱ ተናግሯል። አንቀጾችን ከላይ ከፍ ብለን ዝቅ ብለን እንመለከት ግልጽ ነው። ኢነማ ነው ረሱሉ ረቢኪ ያላት ምን ማለት ነው? ረሱሉ ረቢኪ የጌታሽ መልእክተኛ ነኝ ነው። የመልእክተኛ የሥራ ድርሻ ምንድን ነው? የተላከበትን ነገር ማድረስ ነው አይደለም? ስለዚህ ይሄ ግልጽ ነው። ስለዚህ አንቀጹ ተብራርቷል እዛው ማለት ነው። የእናንተ ትርጉም አያስፈልገንም። ኢነማ ነው ረሱሉ ረቢኪ ተልኬያለሁ ነው አይደለም? ጌታሽ ልኮኛል፣ መልእክተኛ ነኝ። ለምንድን ነው የላከኝ? ሊአሀበ ለኪ ያኒ አርሰለኒ ሊአሀበ ለኪ ማለት ነው። ስለዚህ መጠየቅ ያለበት ማን ነው? ያኒ አንተ ባለስልጣን አለ እና የባለስልጣን መስሪያ ቤቱ ዘበኛ አለው። ዘበኛው ነው ይሄን ጉዳይ ያስተካክልኛል ከምትለምነው ወይስ አድራጊው ነው? የሚችለውን አይደለም ታደርገው በዱንያ ላይ ወሊላሂ መተል ላይ መሆን ያለበት እንደዛ መሰለኝ። እንግዲህ አእምሮ የሚሰራ ሰው የሚያስበው እንደዛ ነው። ስለዚህ መጠየቅ ካለበት አድራጊው ራሱ ነው የሚጠየቀው አይደለም? ቅድም እንዳልነው ማለት ነው። ምን ሌሎችን ትጠይቃላችሁ ነው። ስለዚህ የሚያደርገው አላህ መሆኑን ካመናችሁ ጅብሪል ሰው ብቻ ከሆነ ጅብሪልን አይደለም ምን ጠይቀው። ለذلك መርየም ጅብሪልን ጠየቀች። እዚህ ላይ መርየም ጅብሪል ላይ ድረስልኝ ብላ ነበር ወይም ስጠኛለች። ታዲያ ምን አገናኘው እኛ ካለንበት ነገር ጋር?